ለእስር ቤት አሳልፎ የማይሰጠን ጌታ፣ ከነግራ መጋባታችን እንድንጨርስ የማይፈልግ ጌታ። በግራ መጋባትን ጀምረ ይሆናል እንጂ በግራ መጋባት አያልቅም። ለነገሮች ጥያቄ አሁን መልስ ላናገኝ እንችላለን እንጂ ነገ መልስ አለው። ዛሬ ተጠራጥረንና ግራ ገብቶን አለ የለም ብለን ይሆናል፣ ብሏል አላለም ብለን ይሆናል፣ ተናግሮኛል አልተናገረኝም ብሎኝ ይሆናል። የጌታ መንፈስ የሚለውን እላችኋለሁ፣ በጥርጣሬ ውስጥ ያላችሁ፣ በግራ መጋባት ውስጥ ያላችሁ፣ እየሆነባችሁ ካለው ነገር የተነሳ የእውነት ግን እግዚአብሔር አለ እንዴ የምትሉ እነግራችኋለሁ፣ ኢየሱስ እሱ መሲህ ነው። አቶናስ አዎ ከሄሮድስ ላይ በልጥ ይችል ይሆናል። ዓላማው እሱ አይደለም። የሄሮድስን መንግስት ገልብጦ የሱን መንግስት በሄሮድስ ቦታ መተካት አይደለም፣ እንደጠበቁት አይደለም። የሱ መንግስት ከላይ ናት። ዮሐንስ ግራ ቢገባውም እግዚአብሔር ግን በስራ ላይ ነው ያለው። ምን አላችሁ? በቃ ሙታኑ ተነሳ። ከዛስ ምን አላችሁ? እዛማ በእኔ የማይሰናከል ብፁዕ ነው ብሎናል አላው። በቃ መቶ ባይጠይቀኝም መሲህ ነው። ሙታን አስነሳ አይደል? አዎ። እኔ ቤት አልመጣም አይደል? መፈወስ አይችልም? አረ ይችላል። የታየ እዛ ቤት ሲፈውስ ታይቷል። ማዳን አይችልም? ይችላል። የታየ እዛ ቤት ታይቷል። ወገኖቼ በአንዳንድ ቤት ውስጥ በአንዳንድ ቅዱሳን በአንዳንድ ቤተክርስቲያን በአንዳንድ ሰዎች ላይ ያደረገውንና የሰራውን ነገር ምናልባት እናንተ ጋር መጥቶ ባያደርገው ከዓላማ አንጻር አላደረገው ይሆናል እንጂ እውነተኛው መሲህ እሱ ነው። አሁን እላቸዋለሁ ከነብይም የሚበልጠውን እነሆ መንገድህን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈው ይህ ነው እላቸዋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። ጸልያለሁ። እንደገና የቃልህን ደጅ ክፈትልን። እንደገና በቃል ውስጥ ፈቃድህን አስታውቀን። እንደገና በጌታ በኢየሱስም ብዙ ማስተዋል ስጠን። የምትመጣው አንተ ነህ ወይስ ሌላን ጠብቅ ባለህ ጊዜ እንደዛ አምኖት የነበረውን ነገር በተጠራጠረው ጊዜ አንተ ማረጋገጫው እንደሰጠ እውነተኛው መሲህ አንተ መሆንን እንደነገርከው እስከ ሕይወታችን ፍጻሜ ድረስ ያዝነውን እውነት ይዘን እንድንቀጥል እርዳን። ያለንበት ሁኔታ የገባንበት ነገር እውነተኛ መሲህ መሆንህን እውነተኛ ዳይ መሆንህን እንዳንጠራጠር እንዳያደርገን በነገር ሁሉ መጽናትን እንድታደርግልን ጌታ ሆይ ጸልያለሁ። የቃል ፍቺ ያብራ። ለመስማት ያክል ሳይሆን ለሕይወት አድርግልን በጌታ በኢየሱስ ስም አሜን። እንቀመጣለን። ቶሎ ቶሎ ብዬ ከምዕራፍ 7 ላይ ባለፉት 3ኛ ሳምንት ነው እንግዲህ በአንድ ሳምንት ባለፈው ሳምንት እንግዳ ነበረን። ከዛ በፊት በነበሩን ሳምንቶች የሉቃስ ወንጌል 7ን ስናይ ሉቃስ ቴዎፍሎስ ለሚባለው ሰው ነው የጻፈለት። ቴዎፍሎስ ለሚባለው ምዕራፍ 1 ቁጥር 1 ላይ እንደሚናገረው ስለ ኢየሱስ በጣም ማወቅ ለሚፈልገው ማስረጃ ያጣቀሰ የቃሉ አገልጋዮች ከነበሩ ከምስክርነቶች በሙሉ ስለሰማው ነገር እርግጠኛውን ነገር እንዲያውቅ ጽፎለታልና ጽፎ ከጻፈለት ነገር መካከል ባለፈው 15 ቀን ምዕራፍ 1 ላይ ያለውን ከዛ በፊት ደግሞ ምዕራፍ 7 ላይ ያለውን አየን። ምዕራፍ 7 ላይ 4 ሰዎች አሉ ነው የሚለው። 4 አይነት ሰዎች አሉ። አንዱ ኢየሱስ አራቱንም አገልግሏል ይላል። አንደኛው የመቶ አለቃው ባሪያ ታሞበት ፈውስ በፈለገ ጊዜ ኢየሱስ ክርስቶስ በበሽታ ላይ ስልጣን ያለው ጌታ መሆኑን ለማሳየት የታመመውን ፈውሷል ይላል። ይሄንን የሚነግረው ለቴዎፍሎስ ነው። አሁን እናንተ ልክ መልእክቱ ለእናንተ እንደሚደርስ ራሳችሁን በቴዎፍሎስ ቦታ ላይ አስቀምጣችሁት ሉቃስ ሲተርከው ለእናንተ መልእክት እየተናገረ እንዳለ በዛ መንፈስ ሆናችሁ ከሰማችሁት አሁን ላለንበትም ያኔ ለነበረውም ነገር መልእክት ይሆንልናል። እግዚአብሔር ቃል ኢየሱስ ባለስልጣን ነው አለ። በበሽታ ላይ ስልጣን አለው አለ። ለማንም ሐኪም ያልተቻለውን ነገር ለሰው ዕውቀት የማይቻለውን ነገር ቃል ብቻ በመናገር መፈወስ የሚችል ጌታ ነው። ዛሬም እኮ ያው ነው። ዛሬም ጌታችን ኢየሱስ ክርስቶስ በበሽታና በደዌ ላይ ባለስልጣን። አሜን ትላላችሁ? ይሄ ቃል ዝም ብሎ የሚነገር ቃል ሳይሆን የሚሰራ ቃል ነው። የእግዚአብሔር ቃል ሕያው ነው። በሁለት ወገን የተሳለ ሰይፍ ነው እንደሚል ዛሬም ኢየሱስ ክርስቶስ በደዌና በበሽታ ላይ የበላይ ነው። ዛሬም አጋንንት የረጨው፣ ዛሬም አጋንንት በቅዱሳን መካከል የላከውን የበሽታን ጉልበት ዛሬም መስበር ይችላል። አንድ ቀኝ እጃችሁን አንሱ። በእግዚአብሔር ልጅ በኢየሱስ ስም የደዌና የበሽታ ኃይል የተበላ ይሆን።
ካንሰርና ምንጮ የደረቀ ይሆን። በሽታና የበሽታ ኃይል የተሰበረ ይሆን። ዛሬም ባለስልጣን በሆነው በጌታ በኢየሱስ ስም የደዌ ኃይል ይርገፍ። በመካከላችን የታመመ እንኳን ቢሆን በዚህ ሰዓት የተፈወሰ ይሆን። ይህን ነው የሚነግረው። ኢየሱስ ባለስልጣን ነው። በበሽታ ላይ ስልጣን አለው ይላል። እንደውም ማርቆስ ላይ ስልጣንን ሰጥቷል። እጃችሁን በደዌ ላይ ስጭኑ ትፈወሳላችሁ ብሏል። ስልጣኑን ይዞት አይደለም የሄደው፣ ለቅዱሳኑ ነው ሰጥቶ ሄደው። ቀጥሎ ደግሞ ይነግረዋል። አንዲት መበለት ሴት ነበረች፣ አንድ ልጅ ነበራት፣ ሞተባት። ኢየሱስ አስነሳው። ኢየሱስ የትንሣኤ ጌታ ነው። ዛሬም የሞተን ነገር ያስነሳል ነው ያስነሳል። ዛሬም ሕያው ነው። ዛሬም ይችላል ነው። ወገኖች ይሄ ቤት የሃይማኖት ቤት አይደለም፣ ስርዓት መፈጸሚያ አይደለም። ያንዳንዱ ቃል ይሰራል። ስንቀመጥ በእግዚአብሔር ፊት ስንሆን በሚጠባበቅ መንፈስ ቃሉ ሕያው ነው በሚል ወገኖች ማንም ይናገረው የእግዚአብሔር ቃል እንዲሰራ የተለየ ተናጋሪ አያስፈልገውም። የእግዚአብሔር ቃል እንዲሰራ የሚያስፈልገው የተለየ ተናጋሪ ሳይሆን የተለየ እምነት ነው። እምነት ካለ ደዌ ቦታ አይኖረውም። የሞተም ነገር ከሞተበት ይነሳል። ሊቀበር እየሄደ ቃሬዛውን ነክቶ ኢየሱስ የዛች ሴት ሐዘንን ያንን ለቅሶን ወደ ደስታን ባቀየረው። ይህንን ነው ለቴዎፍሎስ የሚነግረው። ፈወሰ እኮ ኢየሱስ፣ ከሙታን አስነሳ እኮ ኢየሱስ አለው። ቴዎፍሎስ ይሰማል። ታሪክ እየነገረው ነው ከመጀመሪያ ጀምሮ። ከዛ ዮሐንስ ጋር ደረሰ። አንድ ዮሐንስ የሚባል መጥምቁ ያቃል ቴዎፍሎስ ከምዕራፍ 1 ጀምሮ ጽፎለታል። ባለፈውም ጊዜ አይተናል። የካህኑ ቤት በሚል ምዕራፍ 1 ላይ አንድ የካህን ቤተሰብ ነበረ፣ እግዚአብሔርን የሚያገለግል ብዙ ጥያቄና ብዙ ነቀፋ የነበረው፣ ግን የነበረበት ነቀፋና ጥያቄ እግዚአብሔርን ከማገልገል ወደ ኋላ የማይመልሰው። የክፍሉ ተራ ሲደርስ ለማጠን ዝም ብሎ እየሄደ የሚያጠን፣ ሁለቱም በጌታ ትእዛዛትና ሕግጋት ያለ ነቀፋ የነበሩ ግን መካን የነበሩ፣ በእድሜያቸው አርጅቶ የነበሩ አንድ ቀን መቅደስ ገብቶ ሲያጥን መልአኩ በቀኝ አየው። ጸሎት ተመልስልሃል፣ ትወልዳለህ አለው እና ስለሚወልደው ነገረው። ያ የሚወለደው ደግሞ ድንገት የሚወለድ ሳይሆን አስቀድሞ በትንቢት ቃል የተነገረለት ነው ብሎ ለቴዎፍሎስ ይነግረዋል። እሺ ይለዋል። ያ ይገርምሃል፣ ያ መጥምቁ ዮሐንስ የተባለው ስሙን ራሱ እግዚአብሔርን ያወጣለት ዮሐንስ ትለዋለህ። አባትየው ካህን ነው፣ ያጥናል። ግን የጸለየው ጸሎቱ ጥያቄው ረጅም ጊዜ ስለፈጀበት በቃ ረስቶታል፣ ማመንም ተስኖታል። እና በጊዜው የሚፈጽመው ቃሌንም ስላላመንክ ዱዳ ትሆናለህ አለው። እሺ አይገርምህም? የመውለጃዋ ጊዜ ደርሶ ደግሞ ወለደች። ከዛ ልጁ ማን ይባል ሲባል ዮሐንስ ይባል አለች እናትየው። እሱ ደግሞ ሲጠየቅ መጻፊያ ስጡኛልና ዮሐንስ ብሎ ጻፈ። ወዲያው ዮሐንስ ብሎ ሲጽፍ አፉ አይከፈትም፣ መናገር አይጀምርም። ኦሆ አይገርምም? የቴዎፍሎስ በዛ በኩል ያለው ድምፁ ስለማይሰማን ነው። አሁን እኔ እየተረኩላችሁ ምላሽ አላችሁ እኮ ማለት ነው። ዮሐንስ ዘካርያስ የልጁ ስም ዮሐንስ ሲባል ብሎ ሲጽፍ ወዲያው አፉ ተከፈተ። አዎ ከዛማ በቃ ይሄ የተወለደው ልጅ የሚገርምህ ገና ከመወለዱ በፊት መልአኩ ተናግሮ ነበር። ምን አለ መልአኩ? ለብዙዎች ደስታና ተድላ ይሆናል አለ። በደንብ ስሙ። መልእክቴውን ነው የምነግራችሁ። የሚወለደው ለብዙዎች ደስታና ተድላ የሚሆን ነው። በጌታ ፊት ታላቅ ይሆናል። በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላል። እስራኤልን ወደ እግዚአብሔር ይመልሳል። የአባቶችን ልብ ወደ ልጆች ይመልሳል። እንደዚህ ነው የሚወለደው። ይሄ የተወለደው ምዕራፍ 7 ላይ ሲደርስ በምድረ በዳ ያለ ሉቃስ 3 ላይ ድምጽ መጣለች። የጌታን መንገድ አቅና የሚል ድምጽ መጣለት ምድረ በዳ ያለ። ከዛ ወጣና የእግዚአብሔር መንግስት ቀርባለች እያለ መስበክ ጀመረ። ከዛስ እግዚአብሔር በመልአኩ በኩል የነገረው፣ መልአኩ መጥቶ ሲነግረው የማይታዘዙትን ወደ ጻድቃን ጥበብ እንዲመልስ የሚል ተልእኮ ተሰጥቶት ነበር ይላል ሉቃስ 1 ላይ። ለቴዎፍሎስ ነው የሚነግረው ሐኪሙ ሉቃስ። እቺጋ መደም ስሙ። የማይታዘዙትን ወይንም ደግሞ አመፀኞችን ወደ ጻድቃን ጥበብ እንዲመልስ ተልእኮ ነበረው አለ። ትዕቢተኛውን
አመፀኛውን የማይታዘዘውን ወደ ጻድቃን ጥበብ ይመልሳል፣ ወደ እግዚአብሔር ሐሳብ ይመልሳል፣ ወደ እግዚአብሔር አስተሳሰብ ይመልሳል። አንደኛው ተልእኮ ይሄ ነው። መንገድ ያቀናል፣ ለመሲሁ መንገድ ይጠርጋል። የማይታዘዙትን ደግሞ ወደ እግዚአብሔር ጥበብ፣ ወደ እግዚአብሔር ጽድቅ እንዲመጡ ያደርጋል። እንደገና ደግሞ በውሃ ያጠምቃል። እንደዚህ ነበር። እንዲህ ያገለገለ ያለ አንደኛው ተልእኮ የማይታዘዙትን አመፀኛ የሆኑትን ወደ እግዚአብሔር ጥበብ መመለስ ስለሆነ ሄሮድስ የሚባል ሰው ነበረ የወንድሙን ሚስት ያገባ። እሺ እና ተልእኮ የተሰጠው ተልእኮ የማይታዘዙትን ወደ ጻድቃን ጥበብ መመለስ አይደል? አዎ ለአንተ ልትሆን አይገባህም አለው። ማን? የወንድም ሚስት ማዶስካ። ዮሐንስ ሉቃስ 1 ስታነቡ መልአኩ መጥቶ ከተናገረው ነገር አንዱ ብዙ ነገር ታደርጋለህ ብሎታል። አንደኛውን ታደርጋለህ ያለው ግን የማይታዘዙትን ወደ ጻድቃን ጥበብ ትመልሳለህ ነው፣ ወደ እግዚአብሔር ትመልሳለህ። እና እንዲህ አይነት ተልእኮ ስለነበረው በቃ ልክ ያልሆነ ነገር ካየ አያልፍም፣ ልክ አይደለም ይላል። በጣም ቦልድ ነው። ወታደር ሲያይ ለወታደር መልእክት አለው፣ ቀራጭ ሲያይ ለቀራጭ መልእክት አለው፣ ንጉስም ሲያይ ለንጉስ ንጉስ ነው ብሎ አይፈራውም። ማዶስ ፕሬዲያስ አይፈራውም። ሄሮድስ እሱ ሲወለድ ምዕራፍ 1 ላይ በሄሮድስ ዘመን በታላቁ ሄሮድስ ዘመን ነው የተወለደው ይላል። ታላቁ ሄሮድስ ከሞተ በኋላ የሱ ልጅ ደግሞ ሲነግስ ታውቃላችሁ፣ የሄሮድስ ቤተሰብ በሙሉ ገዳይ ቤተሰብ ነው። አሰረው፣ ወህኒ ቤት ውስጥ ጨመረው፣ ወህኒ ቤት ውስጥ አስገባው። ወህኒ ቤት ውስጥ ያስገባው የወንድም ሚስት ላንተ ልትሆን አይገባም ብሎት አስገባው። እሺ አሁን እንዳልኩ ኢየሱስ ክርስቶስ የዛች የመበለቲቷን ልጅ ሲያስነሳ ዝናው በሙሉ ወጣ። የዮሐንስም ደቀ መዛሙርት ሄደው ለዮሐንስ ነገሩት። ያጠመቀው ስለሱ የመሰከርክለት የተወለድክለት እሱ ተአምር እያረገ ነው፣ ሙታን እያስነሳ ነው፣ የታመመ እየፈወሰ ነው። አይገርምህም? ያ መቶ አለቃው ምኩራብ የሚሰራው ባሪያው ታሞ አልፈወሰው። የሚገርም ናይል ከተማ ደግሞ ሄዶ ያቺ መበለቷ አንድ ልጅ ሞቶባት ልጇን ከሞት አላስነሳው። ዮሐንስ እስር ቤት ሆኖ ይሰማል። በደምብ ስሙኝ። በኋላ ሁለቱን ጠራና ከደቀ መዛሙርቱ መካከል ከመጥምቁ ዮሐንስ ደቀ መዛሙርቱ መካከል ሁለቱን ጠራቸውና ሂዱ እስኪ ጠይቁት፣ ሂዱና ጠይቁት፣ የምትመጣው አንተ ነህ ወይስ ሌላ እንጠብቅ ብላችሁ ጠይቁት። ወገኖቼ መልእክቴ፣ የዛሬው መልእክቴ የእግዚአብሔር ነገር አልገባ አላላችሁ ነው። የእግዚአብሔር ነገር ግራ አላጋባችሁ። ትላንት በእርግጠኝነት መስክራችሁለት አሁን ይውላችሁ እግዚአብሔር ጥያቄ ያላቸው ሰዎች ለምን ጥያቄ ያላችሁ አይልም። እግዚአብሔር ሰው ሲጠራጠረው እንዴት ነኝ ትጠራጠራለህ አይልም። ለጥርጣሬያችን ማብራሪያ ይሰጠናል። ላልገባን ነገር መግለጫ፣ ላልተረዳነው ነገር በመንፈስ ቅዱስና በቃሉ የሆነ ማብራሪያ ይሰጠናል። የዛሬው መልእክቴ ጸልዬ ነው የመጣሁት። ግራ ግብት ትላላችሁ። በዚህ በኩል እርግጠኛ ሆናችሁ መስክራችሁና አውርታችሁ፣ በዚህ በኩል የሚሆነው ነገር ግን በቃ መፍትሄ ያጣችሁለት ምንድነው የሚባለው ለምትሉ ለእናንተ ዮሐንስ መጥምቁ እንደዛ ነው የሆነው። ዮሐንስ ቢያየው ኢየሱስ መጥቶ አይጠይቀውም። ዘመዱ ነው በስጋ ዘመድሽ ኤልሳቤጥ አሁን ከጸነሰች 6 ወርሽ ነው ስለሚል ዝምድና አላቸው። አንድ ቀን እስር ቤት መጥቶ እንደጠየቀው መጽሐፍ ቅዱስ አይነግረንም። ገብቶት ነበር። የሆነ ጊዜ ዮሐንስ ገብቶት ነበር ኢየሱስን ሲያየው በዮሐንስ ወንጌል ላይ ሲያየው እነሆ ያለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሏል። እኔ ያላወቅኩትም ነበር ይላል። የዮሐንስ ወንጌል ምዕራፍ 1 ከ29ኛው ቁጥር በታች ያለውን አንብቡት። እነሆ ያለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። ገብቶታል። ኢየሱስ ለምን እንደመጣ ገብቶታል። ኢየሱስ የመጣው ያለምን ሁሉ ኃጢአት ለማስወገድ ነው።
እኔ አላወቅኩትም ነበር እንዳጠምቅ የላከኝ ግን እርግብ በሱ ላይ ሲወርድ የምታየው በእሳት የሚያጠምቀው እሱ ነው ብሎኛል ይሄንን ያለው ያ ስለሱ የመሰከርክለት በዮርዳኖስ ያጠምቃል ብለው ስለነገሩት ነው ነግሬያችሁ እኮ ነበር እኔ ሚዜው ነኝ ሙሽራው እሱ ነው እኔ ላንስ እሱ እኮ ሊልቅ ይገባል ነግሬያችሁ ነበር እኔ የጫማውን ጠፍር እኮ መፍታት ማልችል ነኝ እኔ በውሃ ነው ማጠምቃችሁ እሱ በመንፈስ ቅዱስና በእሳት ያጠምቃችኋል ዮሐንስ 1 ላይ ንገረን አንተ ማን ነህ መሲሁ ነህ አይደለም ኤልያስ ነህ አይደለም እንግዲያስ ለላኩን እንመልስ ዘንድ ንገረን አንተ ማን ነህ እኔ በምድረ በዳ የሚጮህ ድምጽ ነኝ መሰከረ አልካደም ይላል ምን ብሎ መሰከረ እኔ የምድረ በዳ ድምጽ ነኝ የጌታን መንገድ አቅኑ ጥርጊያውን ጥረጉ ሰርጉጥቋጡ ይስተካከል ተራራው ዝቅ ይበል ሸለቆው ይሙላ የሚለው ድምጽ ነኝ እኔ እስከዚህ ድረስ እርግጠኛ ነበር መንፈስ ቅዱስ ነግሮት ነበር በርግብ አምሳል የሚወርደው እሱ ነው አላወቅኩትም ነበር እሱ ነው ሊጠመቅ ሲመጣ ታሪኩ ታውቃላችሁ ሊጠመቅ ሲመጣ አንተ እኔ አጠምቃለሁ በፍጹም አላጠምቅህም ብሎት ነበር ጽድቅን ሁሉ እንፈጽም ዘንድ ይገባናል ሲል ሆኖ እሺ አለው በደንብ ገብቶት ነበር ኢየሱስ እግዚአብሔር ነግሮት ነበር መንፈስ ቅዱስ ነግሮት ነበር የተወለደበትን ዓላማ አይደለም እሱ ዓለምና ምድሩ ሁሉ ያቅ ነበር ይሄ ልጅ ምን ይሆን ወደፊት ይባል ነበር ለምን እንደተወለደ ገብቶት ነበር ለምን ወደ ምድር እንደመጣ ገብቶት ነበር በምድረ በዳ ይኖር ነበር ጠፈር ነበር የሚያደርገው የበረሃ ማርና አንበጣ ነበር የሚበላው እና እግዚአብሔር ምድረ በዳ ያለ ነው ድምጽ ልኮለት ሂድ አሁን ውጣና የእግዚአብሔር መንግስት ቀርባለች ብለ ሰበከ ያለው እንደዚህ እርግጠኛ የነበረው ዮሐንስ የሆነ ሰዓት ላይ ወገኖቼ ሁሉም ነገር ጠፋበት ሁሉም ነገር ትርጉም አጣበት ከገባበት እስር ቤት የተነሳ ከገባበት ተጽዕኖ የተነሳ የምትመጣው አንተ ነህ ወይስ ሌላ እንጠብቃለን ምን ማለቱ ነው የእውነት መሲሁ አንተ ነህ ወይ ለቴዎፍሎስ እየነገረው ያለው እንደነገርኳችሁ ልድገመውና አራቱ የመጀመሪያው ኢየሱስ በበሽታ ላይ ስልጣን አለው ነው ሁለተኛው በሞት ላይ ስልጣን አለው ነው ሶስተኛው እውነተኛው መሲህ ነው ማንንም ይጠራጠረው ማንንም ጥርጥር ውስጥ ይግባ እውነተኛው መሲህ እሱ ነው የመጨረሻው የምዕራፉ መዝጊያ የሚሆነው ያቺ አመንዝራዋ ሴት ኃጢአተኛ ሴት የተበላችው እሷን የኃጢአት ስርየት መስጠት ነው የኃጢአት ስርየት በሱ ነው የሚገኘው ነው ይያለ ያለውና እስቲ መጥምቁ ጋር ሲደርስ መጥምቁ እሱ ጠብቆት የነበረው መሲህ መጀመሪያ አካባቢ እንደመሰከረው የዓለምን ሁሉ ኃጢአት የሚያስወግድ እግዚአብሔር በግ ነው በቃ ለኃጢአት ነው የመጣው ስለዚህ ንስሐ ግቡ ነው ግን በሆነ ሳይዱ ደግሞ መሲሁን በሌላ እይታ ጠብቆታል ከሮም መንግስት ከሮም እስር ቤት ነፃ እንደሚያወጣው ከሄሮድስ እንደሚበልጥ ቢያየው የሚፈነቀል ነገር የለም ቢያይ የሚንቀጠቀጥ ነገር የለም ሁሉ ነገር ጸጥ ብሏል ሁሉም ነገር ባለበት ነው መሲህ በእስራኤል ሲጠበቅ ኃያል ሆኖ ነው የሚጠበቀው እንደሚታረድ በግ ሳይሆን የሮምን መንግስት ፈንቅሎ የሚጥል በቀድሞ ነቢያቶቻቸው በተነገረው መንገድ ኃያል ሆኖ የሚመጣ ነው ሆኖ የተጠበቀው ግን ያኛው መንገድ አልነበረም በዛ መንገድ አልመጣም ጠበቀ ምንም የለም ገንጥሎ የሚያስወጣው መስሎት ነበር ምንም የለም ከሄሮድስ በላይ የሚሆን መስሎት ነበር ምንም የለም ግራ ገባው ምትመጣው አንተ ነህ ወይስ ሌላ እንጠብቅ ይሄ ከመጥምቁ ዮሐንስ የሚወጣ ይመስላችኋል አንዳንዴ ግራ ገብቷችሁ ያውቃል የተባለውና የሚሆነው ነገር አልገጥም ብሎ ተጠራጥራችሁ ታውቃላችሁ እናንተን አላውቅም እኔማ ሺህ ጊዜ ነው የምጠራጠረው ሪሊ ብለኸኛል የእውነት ተናግረኸኛል እርግጠኛ እኮ ነበርኩኝ በአንዳንድ ነገሮች በአንዳንድ መልእክቶች ለራሴም ነግሮኝ በሰውም በምንም ብቻ ጮቤ ረግጬ አውቃለሁ እግዚአብሔር ምናምን ቢያ እና የሆነ ጊዜ ይጠፋል ሁሉ ነገር እምነት ይጠፋል ተስፋ ይጠፋል ኃይል ይጠፋል ፓሽን ይጠፋል ጭር ይላል ከዛ መልእክተኛ ላክ ያ እሱ ሊልቅ እኔ ላንስ ይገባል ያለ ያ የዓለምን ሁሉ ኃጢአት የሚያስወግድ እግዚአብሔር በግ ነው ያለ ያ መንፈስ ቅዱስ ነግሮኛል ያለ ሰው
መልእክት ላከ። የምትመጣው አንተ ነው ወይስ ሌላን ጠብቁ ነው? ለምን እንደዚህ ያለው ወገኖቼ? የኢየሱስ ዝና ወጣ። ኢየሱስ እየፈወሰ ነው። ኢየሱስ እያዳነ ነው። ኢየሱስ ከሞት እያስነሳ ነው። እንዴት ወደ እኔ አይመጣም የሚል ጥያቄ ሳይመጣበት አልቀርም። እንዴት እኔ ጋር አይደርስም? ይሄው የኔ ደቀ መዛሙርቶች እየመጡ ይጠይቁኛል። እሱ አንድ ቀን እንኳን ብቅ አይልም። ልክ ኢየሱስ ጋር ይሄ ጥያቄ ሲመጣ በዚያው ሰዓት ይላል። በደም ስሙኝ ወገኖቼ፣ በዚያው ሰዓት ያ መልእክት በተነገረበት ሰዓት በዚያው ሰዓት ኢየሱስ ተነሳ ይላል። ብድግ አለና ወዲያው እዛው አካባቢ ያሉትን ለእውሩ አይን ሰጠው። መስማት ለማይችለው መስማትን ሰጠው። የሞተውን ማስነሳት ጀመረ። ለምጻሙን ማንጻት ጀመረ። ሁለት ነገር ነው ወገኖች። አንደኛው በኢሳይያስ 35 ላይ ቁጥር 5 ላይ ትንቢት አለ። የዕውራንን አይን ይከፍታል፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ የሚል ትንቢት አለ። ይሄ የመሲሁ ስራ ነው። መሲሁ ሲመጣ የሚያደርገው ነው። ብድግ አለና ወዲያው መስማት ለማይችለው መስማትን፣ ማየት ለማይችለው ማየት፣ መንጻት ከለምጹ መንጻት የሚገባውን ከለምጹ አነጻ ወዲያው። ምን እያደረገ ነው ኢየሱስ? አንደኛው ዮሐንስን እዛ ጋር አታክ እያደረገ ያለ ሰይጣን አለ። ይሄው መስከረ እስር ቤት ጥሎ ሄዳ ነው። ይሄው አንተ መሲህ ነው ምናምን ትላለህ፣ አንድ ቀን ዞር ብሎ አይ ዝም ብለህ ነው ጌታ ነው የምትለው። መቼ መጥቷል ቤት? ልጅህ እንዲህ ስትታመም የት አልፈውስ እንዲህ ግራ ገብቶ ለሌሎች እየመሰከርክ መንገድ ጠርጋለሁ ምናምን እያልክ ምናምን እያለ እዚህ ጋር ግራ ያጋባዋል። የት አለ? ኢየሱስ ገብቶታል። ሁለት ነገር ሊነግረው ፈልጓል። አንደኛው እዛ ጋር አታክ ያደረገውን ነገር እየተበቀለለት ነው። ሁለተኛው ምን እያለው ነው? ሊያጸናው ባለበት ሊያበረታው ባለበት አቅም እንዲሆነው ሂዱና አላቸው። እነዛኑ የመጥምቁ ዮሐንስን ደቀ መዛሙርት ሂዱና ሙታን ይነሳሉ፣ እውሮች ያያሉ፣ ደንቆሮች ይሰማሉ፣ ለምጻሞች ይነጻሉ፣ ለድሆች ወንጌል ይሰበካል፣ በኔ የማይሰናከል ሰው ብዙ ነው በሉት አለ። ኢየሱስ ጌታ ነው። አንድ ኢየሱስ ጌታ ነው በሉ ወገኖቼ። በደንብ ነው ልባችሁ ውስጥ እግዚአብሔር ይሄንን ሐሳብ መጨመር ቢፈልገው ለኔም ለእናንተ። ቀን መምጣቱ አይቀርም። አሁን አለ። ግራ የምንጋባበት ቀን ይመጣል። አልፎ ያውቃል በኔ ህይወት። ከዚህም በኋላ ሊያልፍ ይችላል። እርግጠኛ ሆንበትን ነገር የምንጠራጠርበት፣ በቃ እግዚአብሔር ብሏል እንደ የምንልበት፣ ይሆናል ብለን እንደ ሊሆን ይችላል እንደ የምንልበት አጠራጣሪ ቀኖች አልፈዋል። ምናልባት አጠራጣሪ ቀኖችም ከዚህ በኋላ በጌታ ላይ በእግዚአብሔር ላይ ሊገጥመን ይችላል። ሂዱና ንገሩት። ምን በሉት? መሲሁ የሚሰራው ስራ ለዕውር አይን መስጠት። ዕውሩን አይኑን ሲያበራለት የዕውሩ አይን መብራት ፊዚካሊ ብቻ አይደለም፣ ከዚህ ከመንፈሳዊ ጨለማ ወደሚደነቀው ብርሃን ያመጣል ነው። ከመንፈሳዊ ድንቁርና ወደ መንፈሳዊ መስማት ያመጣል ነው። በኃጢአት ሙታን ከመሆን ሕያው ወደ መሆን ያመጣል ነው። የመሲሁ ስራ ነው። እግዚአብሔር በልጁ በክርስቶስ በኩል ምድር ላይ ሲያገለግል በዋነኛነት የሰዎችን ተፈጥሯዊ ብርሃን መመለስ አይደለም ስራው። ዋነኛው ስራው ተፈጥሯዊ ብርሃን ከመመለስ ባሻገር መንፈሳዊ ብርሃን መስጠት ነው። ማየት በው እንዲልልን ይበራል። ለዚህ ነው ዮሐንስ ወንጌል ምዕራፍ 9 ላይ የሚያዩ እንዳያዩ የማያዩም እንዲያዩ እኔ ለፍርድ ወደዚህ ዓለም መጥቻለሁ። የመጣሁት ለዚህ ነው፣ ብርሃን ልሰጥለዋል። ይሄ የመሲሁ ስራ ነው። ለመጥምቁ ዮሐንስ ይሄን መልእክት ሲደርሰው ምን ማለት መሰላችሁ? ይሄ መልእክት ሲደርሰው ምን አላችሁ? ሄደው ነገሩት። ያያችሁትና የሰማችሁትን ሂዱና አውሩለት ተብሏል። ሄደው እንደገና ነገሩት። ምን አላችሁ? ነግረነው ነበር። የምትመጣው አንተ ነህ ወይስ ሌላን ጠብቅ ብሎሃል መጥምቁ አለው። ምን አላችሁ? እሱ እንደዚህ ነው ያለን። መጀመሪያ ሙታንን አስነሳ፣ ከዛ ለዕውሩ አይን ሰጠው፣ ከዛ የማይሰማው ሰማ፣ ለምጻሙን ተነጻና ሄዳችሁ ይሄንን አሁን ያያችሁትን ስራ ንገሩት አለ። ዮሐንስ ይገባዋል። ኢየሱስ ጌታ ነው። ይገባዋል። ቻታግራስ ከነጥርጣራችን እንድንሞት አይፈልግም። ይገባዋል። ወገኖቼ በብዙ ማመንታት ውስጥ ስትሆኑ አንዲት የመንፈስ ቅዱስ ድምጽ ብድግ ታደርጋችኋለች። በብዙ ግራ መጋባት ውስጥ ስትሆኑ አንድ የእግዚአብሔር ቃል ይመጣና ከፍ ያደርጋችኋል። ዮሐንስ
ከእናቱ ማህፀን ጀምሮ በመንፈስ ቅዱስ የተሞላ ስለሆነ ይገባዋል። ኢየሱስ የሚለው ይገባዋል። ሙታን ተነሱ፣ አዎ። ዕውር በራ፣ አዎ። መስማት የማይችለው ሰማ፣ አዎ። በቃ እውነተኛው መሲህ እሱ ነው። መሲሁ እሱ ነው። በቃ እውነተኛው መሲህ እሱ ነው። ኢየሱስ እውነተኛ መሲህ ነው። ቅድም ስንዘምር ነበረ እውነተኛ መሲህ እያለ። አንድ እስኪን በለው ኢየሱስ በሉ እስቲ። እውነተኛው መሲህ ነው። አንድ ጮክ ብላችሁ ሰይጣን እየሰማ ኢየሱስ እሱ ክርስቶስ ነው። ሃሌሉያ። አንድ አየሩን እንሞላለን። ኢየሱስ በሉ እስቲ። እርሱ ክርስቶስ ነው። ሃሌሉያ። የነ ጳውሎስ ስብከት የነበረበት ተሰሎንቄ መጽሐፍ በሐዋርያት ሥራ መጽሐፍ ምዕራፍ 7 ላይ ቁጥር 17 ቁጥር 3 ላይ ኢየሱስ እሱ ክርስቶስ እንደሆነ ይነግራቸው ነበር ይላል። ኢየሱስ ይሄ አዳኙ የተባለ ክርስቶስ ነው። የተቀባ ነው፣ መሲህ ነው ማለት ነው። ክርስቶስ ማለት የተቀባ፣ ክርስቶስ ማለት መሲህ ማለት ነው። ምንም አይነት ሁኔታ ውስጥ እንግባ፣ የሚያጠራጥር ነገር ውስጥ እንሆን፣ ሕይወት ግራ ያጋባን፣ አንድ ነገር ግን እርግጠኛ ነን፣ ኢየሱስ እሱ ክርስቶስ ነው። ኢየሱስ እሱ እውነተኛ መሲህ ነው። አንድ ጩሁና ኢየሱስ መሲህ ነው በሎ። ሃሌሉያ ሃሌሉያ። ለእስር ቤት አሳልፈው የማይሰጠን ጌታ፣ ከነግራ መጋባታችን እንድንጨርስ የማይፈልግ ጌታ። በግራ መጋባትን ጀምረ ይሆናል እንጂ በግራ መጋባት አያልቅም። ለነገሮች ጥያቄ አሁን መልስ ላናገኝ እንችላለን እንጂ ነገ መልስ አለው። ዛሬ ተጠራጥረንና ግራ ገብቶን አለ የለም ብለን ይሆናል፣ ብሏል አላለም ብለን ይሆናል፣ ተናግሮኛል አልተናገረኝም ብሎኝ ይሆናል። የጌታ መንፈስ የሚለውን እላችኋለሁ፣ በጥርጣሬ ውስጥ ያላችሁ፣ በግራ መጋባት ውስጥ ያላችሁ፣ እየሆነባችሁ ካለው ነገር የተነሳ የእውነት ግን እግዚአብሔር አለ እንዴ የምትሉ እነግራችኋለሁ፣ ኢየሱስ እሱ መሲህ ነው። ማቶናስ ማልቴኔ ማካራባጃስ። አዎ ከሄሮድስ ላይ በልጥ ይችል ይሆናል። ዓላማው እሱ አይደለም። የሄሮድስን መንግስት ገልብጦ የሱን መንግስት በሄሮድስ ቦታ መተካት አይደለም። እንደጠበቁት አይደለም፣ እንደሱ አይደለም። የሱ መንግስት ከላይ ናት። ዮሐንስ ግራ ቢገባውም እግዚአብሔር ግን በስራ ላይ ነው ያለው። ምን አላችሁ? በቃ ሙታኑ ተነሳ። ከዛስ ምን አላችሁ? ከዛማ በእኔ የማይሰናከል ብፁዕ ነው ብሎናል አለ። በቃ አልሰናከልም። በቃ መቶ ባይጠይቀኝም መሲህ ነው። ሙታን አስነሳ አይደል? አዎ። እኔ ቤት አልመጣም አይደል? መፈወስ አይችልም? አረ ይችላል። የታየ እዛ ቤት ሲፈውስ ታይቷል። ማዳን አይችልም? ይችላል። የታየ እዛ ቤት ታይቷል። ወገኖቼ በአንዳንድ ቤት ውስጥ በአንዳንድ ቅዱሳን በአንዳንድ ቤተክርስቲያን በአንዳንድ ሰዎች ላይ ያደረገውንና የሰራውን ነገር ምናልባት እናንተ ጋር መጥቶ ባያደርገው ከዓላማ አንፃር አላደረገው ይሆናል እንጂ እውነተኛው መሲህ እሱ ነው። መጥቶ ስላልጠየቀኝ አልሰናከልበትም። አልጠየቀኝ ይሆናል። እስር ቤት ያልመጣ ይሆናል። ልመናዬንና ጸሎቴን ወዲያው ምልስ አላደረገልኝ ይሆናል። ለሰይጣን ግን እድል ፈንታ አልሰጠውም። በዚህ በኩል ይጨቀጭቀኝ ይሆናል። የታለል ብቻህን ቀረ። ይሄው እስር ቤት ትማቀቃለህ። እዚህ እስር ቤት ገብተህ ሄሮድስ መከራን እያሳየን የታለ የመሰከርክለት መሲህ እንዲኮ ግራ አጋብቶት ሚነዘንዛችኋል። የታለም ይላችሁ የታለ ይሄ ጌታ ያልከው ሚልሃል። እግዚአብሔር በቃሉና በመንፈስ ቅዱስ እንደዚህ ይላል። አሁን አንተ በምትጠብቀው መንገድ የምትፈልገውንና የምትጠብቀው ባይሆን እንኳን ትላንትና የመሰከርክለት እውነተኛ ነው። ትላንት ጌታ ነው ብለሃል አይደል? እውነትህን ነው፣ እሱ ጌታ ነው። ትላንት ያድናል ብለሃል አይደል? እውነትህን ነው፣ እሱ አዳኝ ነው። ትላንት ይፈውሳል ብለሃል አይደል? እውነትህን ነው፣ እሱ ፈዋሽ ነው። ግራ ግብት የሚላቸው ሰዎች አሉ ከገቡበት ነገር የተነሳ። የታለ ያ የጠራውት እግዚአብሔር የሚሉ? የታለ ያ ስለምነው የነበረው እግዚአብሔር? በጣም ብዙ ጥያቄ አለ። እሱ ከበሽታ በላይ መፈወስ አይችልም እንደሚያስብል ህመም እንደዚህ ሲያሰቃየኝ የታለ የሚሉ እንዴ ግራ ስጋባ የኃይለኞች ጡንቻ ሲበረታ ፍትህ የሌለ ሲመስል ጉልበተኛው አቅሙን ማሳየት ሲፈልግ የታለ እግዚአብሔር ለሚሉ ለነሱ እግዚአብሔር በዙፋኑ ላይ አለ።
አንዴ ቅድምም ስናውጅ ነበር ከደሬ ጋር አንዴ ደግመን እንላለን እግዚአብሔር በዙፋኑ አለ በሎ ሂዱና ንገሩት ለዮሐንስ ምን እንበለው በእኔ የማይሰናከል ብፁዕ አትሰናከሉበት ወገኖች ሰው በሰው ይሰናከላል ኦኬ በሰው ብትሰናከሉ በጌታ መሰናከል ነው ከባድ ምንድነው የሚያሰናክለን አሁን ኢየሱስን እንክዳለን አይደለም ኢየሱስ ጌታ አይደለም አሁን ለኛ ላማኞቹ አሁን በዚህ ኪዳን ውስጥ ላለ ነው የሚያሰናክለን ምንድነው ሁለት ነገር ነው የሚያሰናክለን ብዙ ጊዜ ወገኖች አንደኛው አሰራሩን አለማወቅ ነው የእግዚአብሔርን አሰራር አለማወቅ ያሰናክላል ተራራ ያጨሳል ብላችሁ ተጠብቁት መስቀል ላይ ነው የሚመጣው እስራኤል እንደዛ ነው ለዛ ነው ጳውሎስ እንደዛ ያለው አንደኛ ቆሮንቶስ ላይ ሲናገር ምዕራፍ 1 ላይ ከቁጥር 28 ጀምሮ እኛ ግን የተሰቀለውን ክርስቶስን እንሰብካለን አይሁድ ምልክትን ይሻል የግሪክ ሰው ጥበብን ይሻል እኛ የተሰቀለውን ክርስቶስ እንሰብካለን ይህ ለግሪካውያኑ ለአሕዛቡ ሞኝነት ለአይሁድስ ማሰናከያ ነው እኛ ግን የእግዚአብሔር ኃይል ነው ብለን እናምናለን ሞቶ ነው ያዳነው ለግሪካዊ አይገባም ፍልስፍናው አይሄድም ሎጂካልም አይደለም ሞቶ የሚያድን አይታወቅም ካዳናችሁም ገሎ ነው የሚያድነው ተኩሶላችሁ ገሏችሁ የሚያድን እንጂ ሞቶ የሚያድን የለም መጽሐፍ ላይ ግብጽ ላይ ሲገለጥ እስራኤልን ከግብጽ ባርነት ቤት ሲያወጣው ተራራ ጭሶ የግብጻውያንን በኩር ገሎ በሚታይ መንገድ መጥቶ ነው ከባርነት ቤት ነፃ ያወጣቸው ከኃጢአት ባርነት ቤት ነፃ ለማውጣት አሁን ተራራ አይጨስም መስቀል ላይ ነው የሚሞተው ይሄ አይገባም በቤተክርስቲያን ታሪክ ሰዎች ከሳቱበት ትልልቅ መሳቶች አንደኛው በመሲሁ ጉዳይ ነው በክርስቶስ ጉዳይ ነው ክርስቶስ ማን ነው በሚለው ነው ብዙ መሳት ያለው ኢየሱስ ግን እንዲህ አለው በእኔ የማይሰናከል ብፁዕ ነው ብላችሁ ንገሩት ምንድነው የሚያሰናክለን አሰራሩን አለማወቅ ወገኖች አይገባም አንዳንዱ ነገር አይገባም በቃ መፍትሄ ግን አለው ሁለተኛውስ መንገዱን እግዚአብሔር የሚመጣበትን መንገድ አለማወቅ ነው የሚያሰናክለን አንደኛው አሰራሩ ነው በዚህ በኩል ነው የሚሰራው ስትሉት በዚህ ሰርቶ ያሳያል በቃ ደፋት ብላችሁ ስትጠብቁ ባርኳት ያሳያችኋል በቃ ይሄ በቃ እድሜውን ሊያሳጥረው ነው ስትሉ እድሜውን አርዝሞ ያሳያችኋል አሰራሩ አይገባችሁ መንገዱም አይገባችሁ ለዚህ ነው ግራ ግብት ቢልል አንዳንዴ ክርስትና ደግሞ ወገኖቼ ሁሉ ነገር እየተብራራልን የምንጓዘው ጉዞ አይደለም የእምነት ጉዞ አትሰናከሉ አጠገባችሁ ያለ አንድ ሰው ያዙና በእርሱ አትሰናከል በሉት ንገሩት ግዴላችሁ አትሰናከልበት በሉት አልጠየቀ ይሆን ቤት ውስጥ ወይ ደግሞ በህይወታችን ውስጥ ያለውን ነገር አልመለሰው ይሆን ዋጋ የሚከፍለው መጥምቁ ዮሐንስ እየተፈወሰ ያለው ሌላ ሰው እግዚአብሔር ቁጭ አርጋችሁ ማውራት አምራችሁ ያቅም እንደ ዮሐንስ እንደ ኢዮብ እስኪ ና እስቲ ቁጭ በልና እንነጋገር ና እስኪ እንነጋገር ይለዋል ግራ ግብት ብሎ እላ እየተከናወነ ያለው ነገር አይገባው እላ እግዚአብሔር እየተወራረደበት ነው እታች በቁስል እያከከ ፊት ለፊት ባይዋን ናግረው ነበር ይላል ምን ያርግ ሰው አይደል ይናገረዋል አንዳንዴ እግዚአብሔር ልክ አይደለም ብላችሁ አንድ አይነት ስሜት ተሰምቷችሁ አያውቅም ኖ እኔ እግዚአብሔር ልክ ይሆን አይመስለኝም ምንም አሁን እግዚአብሔር ሆይ ልክ አይደለም ብትሉት እንዴት ልክ አይደለም ትለኛለህ ምናምን ብሎ ወገቡን አይዝም ያብራራላል እግዚአብሔር አብራርቶ ደግሞ ሰው አያሸንፍም እግዚአብሔር ያብራራል ቀን እጅን ባፍ ነው የሚጭነው በነፋስ መጣ ነው ዮሐንስ መጨረሻው ምዕራፍ 38 ላይ እስቲ ቁም እንደ ሰው እንነጋገር አለው እና ከዮሐንስ ችግሩ ሳይሆን የጀመረለት ምድርን በመሰረትኩ ጊዜ የት ነበርክ አለው በቃ ጨረሰ እግዚአብሔር አንድ ቃል ሲናገር አይደለም ተናግሮ በቃ ዝም ብለን ነው በቃ እንሸነፋለን እግዚአብሔርን የሚረታ የለም
እግዚአብሔርን ሐሳቡ ጥልቅ ልጆቹን ይወዳል። እግዚአብሔር ይወዳቸዋል። ላባብላችሁ አይደለም ይሄንን እምለው። እናንተ በብዙ ግራ መጋባት ውስጥ ያላችሁ እግዚአብሔር ይወዳቸዋል። የእግዚአብሔር ዓላማው በእናንተ ላይ መልካም ነው። የሚያሰናክል ብዙ ነገር ገጥሟችሁ ሊሆን ይችላል። ጥያቄ የፈጠረባችሁ ማአት ነገር ኖሮ ይሆናል። ማታብራሩት ለሰው ማታስረዱት ነገር ሲሆን ብቻ የሚታወቅ ነገር ይሆናል ያላችሁበት። ግን እነግራችኋለሁ እንዳትሰናከሉ፣ እጅ እንዳትሰጡ፣ ሰይጣን በዚህ በኩል የሚጠቀጥቀውን እንዳስቡ። በእኔ የማይሰናከል ብፁዕ ነው። ምን አይነት ሰው ነው በሱ የማይሰናከል? ሁለት ነገር ነግሬያችሁ ነው የምጨርሰው። አንደኛው ላለመሰናከል የምናደርገው ምን መሰላችሁ? አእምሯችሁ ሁሉን እንደሚያውቅ እንዲያስብ እድል አትስጡት። ዘዳግም 29 ላይ ያለው ቃል በጣም ጥሩ ነው። የተገለጠው ለኛና ለልጆቻችን ነው፣ ሚስጥሩ ግን ለአምላካችን ነው ይላል። አንዳንዶቹ ነገር ያምላክ ናቸው፣ አንዳንዶቹ ነገር አያብራራቸው። አንዱ ጌታ ነው የሁሉም ጌታ ወገኖች። የያዕቆብም አምላክ የጴጥሮስም አምላክ ኢየሱስ ነው። ምንድነው? ያዕቆብ ታሰረ ይላል እስር ቤት እና ሄሮድስ አንገቱን ቆርጦ ገደለው። ጌታ ጸጥ አለ። ልክ እሱ ሲሞት ጴጥሮስን አይሁድን ደስ እንዳሰኛቸው አውቆ ጴጥሮስን ደግሞ ያዘውና እስር ቤት ውስጥ ጨመረው ይላል። ከዛ ጸሎት በማርቆስ ቤት ውስጥ አጥብቆ ተጸለየ እና ጴጥሮስ ተፈታ እና የጴጥሮስ ቤተሰቦች ደስ አላቸው። እግዚአብሔር ታምር አረጋሉ። እንዴት? ከሄሮድስ እጅ አስጣለዋል። ያዕቆብ ቤተሰቦችማ ሞቶባቸዋል፣ ያዝናሉ እነሱ። እና እግዚአብሔር ለጴጥሮስ ቤተሰቦች አደላ? በፍጹም። ይሄኛው ሰማዕት ነው። የበለጠ ክብር በያዕቆብ ቤተሰብ አለ። ጴጥሮስስ ይሞታል መጨረሻ ላይ። ተዘግዝቆ ነው እንደውም የሚሞተው። ለጊዜው ግን ስራውን አልጨረሰም። ይሄ በሰማዕትነት ጨረሰ። ይሄኛውስ ቀጠሮ ተይዞለታል። እስከዛ የወህኒውን ደጅ እየሰበረ ያወጣል። ይኸውላችሁ ክርስትናችሁን ባላንስ አድርጉ። በጣም እኔ ለአንዳንድ አማኝ በጣም ነው የምፈራው። እንደማይዘልቅ ያስታውቃል። በጣም አየር ላይ ከወጣ መፈትፈጡ አይቀርም። ለጊዜው ነው። ህይወት ይጎትታል። ከወጣህበት ብር ካልክበት አንድ ልጅ ትላንትና እንደዛ እያለኝ ነበር። ጌታ ቢፈቅድና ብንኖር እንገናኛለን አለው አንዱን። ኦሬዲ ተፈቅዶልሃል አለው። አረ ተው ጌታ ቢፈቅድ በል። ተፈቅዶላል። ተው በኋላ ላይ ምላስህንም አፍህንም ሰብስበህ ነው የምትቀመጠው። ጌታ ቢፈቅድና ብንኖር ማለት ጤነኝነት ነው። ለኛ የሆነ ነገር ተደረገና እዛኛው ጋር የሆነ ነገር አልተደረገም ማለት ለኛ አድልቷል ማለት አይደለም። ያም ተረኛ የሚሆንበት ጊዜ ያለ ነው። ያዕቆብ ሞቷል ማለት ጴጥሮስ ከያዕቆብ የተሻለ ነው ማለት አይደለም። ጴጥሮስም ተራው ሲደርስ የሱ ጽዋ ይመጣል። እስከዛስ ያልጨረሰው ነገር አለ። ስለዚህ ጎድኑን እየተመታ መነሳት አለበት። ያኛውስ የመጀመሪያው ሰማዕት ሆኖ ከስጢፋኖስ በኋላ ከሐዋርያቶቹ ስጢፋኖስ ሐዋርያ አልነበረም ታውቃላችሁ። ከሐዋርያቶቹ ውስጥ የመጀመሪያው ሰማዕት ሆኖ አልፏል። ስለዚህ የእግዚአብሔር ሚስጥሩ ካስፈታን ለዓላማው አስፈትቶናል። እግዚአብሔር ይመስገን። ከታሰርንስ ለዓላማው ታስረናል። እግዚአብሔር ይመስገን። የተፈታ የተባረከ የታሰረ የተረገመ አይደለም። ዴማስ ፕሬዲያስ ለአጋንንት ድል ፈንታ እንዳሰጠው የሆነ ነገር ያገኘ ሰው የተባረከ በሆነ ቻሌንጅ ውስጥ የሚያልፍ ሰው ደግሞ የተረገመ አይደለም። በፍጹም እግዚአብሔር ከባረከም ከዓላማ አንፃር ይባረካል፣ ከሰጠም ከዓላማ አንፃር ይሰጣል እንጂ የተለየ ፌቨር ለማድረግ አይደለም። የሆነ ሰውን ነገር እያያችሁ እናንተ በእግዚአብሔር እንዳልተጎበኛችሁ እነዛ በእግዚአብሔር እንደተጎበኙ እንዳታነጻጽሩ። ህይወት እንደሱ አይደለም። ነገር ሁሉ ለበጎ የሚደረግልን ሰዎች ነን። ነገር ሁሉ ለበጎ ይደረግልናል። ስለዚህ አንዳንዶቹ አይገቡንም። ስለዚህ ምንና ሚስጥሩ ለአምላክ ነው። በቃ ለእግዚአብሔር ነው። እኔ ምን አድርጌ ነው የሚል ሰው እንዳለ አውቃለሁ። ምን አድርጌ ነው በእንትን ላይ እንትን የሚጨመረው ይላል። ምንም አድርጋ አይደለም። ታዲያ ምንድነው? ላብራራልህ ለጊዜው አልችልም። ጊዜው አላውቀውም። የተገለጠውን ግን ልነግርህ እችላለሁ። ሚስጥሩ ግን እግዚአብሔር ነው። ካልገባንም ያልገባን የዛሬው ነው። ነገ ይብራራል። ነገ ፍንተው ይላል።
ነገ ነው እንዴ ያስብላል። ለመልካም አረገው እኮ ነው። ለዚህ እኮ ነው ለመልካም አረገው የምንለው። አንዳንዴ በሞት ጥላ መካከል እናልፍ ይሆናል። እግዚአብሔር በሞት ጥላ መካከልም ስናልፍ እረኛችን ነው። በለመለመ መስክም ስንሄድ እረኛችን። የለመለመ መስክ ላይ እረኛዬ፣ የሞት ጥላ ጊዜ ደግሞ ባላንጣዬ አይደለም። የለመለመው መስክ ላይ እረኛዬ ነው። ነገሮች ቀና ሲሆኑልኝ፣ ሁሉ ነገር ጥሩ ሲሆኑ እግዚአብሔር እረኛዬ ነው። በሞት ጥላ ስሄድስ እረኛዬ ነው። ደስቲኒው ምንድነው? ያየለ ላይ ማድረስ። ስለዚህ አንደኛው እንዳንሰናከል የጀመርነውን ነገር እንድንጨርስ የሚያደርገን አንደኛው ሚስጥሩን ለእግዚአብሔር ትቶ በተገለጠልን መኖር። ሁለተኛውና የመጨረሻው እንዳንሰናከል በእኔ የማይሰናከል ብፁዕ ነው እንደሚል እንዳንሰናከል የሚያደርገን ምንድነው ካላችሁ በእምነት መሄድ ነው። በእምነት መራመድ። ዮሐንስ ወንጌል 6 ላይ በዚህ ነው የምጨርሰው። የምታውቁት ቃል ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ማለት የሚያስጨንቅ ንግግር ነው። ይሄ ሰውዬ ስጋና ደሙን ሊሰጠን ነው ወይ ብለው ከደቀ መዛሙርቶቹ ብዙዎቹ ወደ ኋላ ተመለሱ ይላል። ብዙዎቹ ብዙ ጊዜ የተሰበከው ነው ግን የሕይወት ቃል። ብዙዎቹ ወደ ኋላ ተመለሱ እና 12ቱ ጋር ዞር ብለው እናንተስ ልትሄዱ ትወዳላችሁ ወይ አለ። የጴጥሮስ መልስ ደስ ይለኝ፣ ጌታ ሆይ ካንተ ወዴት እንሄዳለን? ወዴት? እናንተ ከዳናችሁ መሄጃ የላችሁም። እሺ በቃ መሄጃችሁ እግዚአብሔር ብቻ። የትም መሄድ አትችሉም። ወዴት ትሄዳላችሁ? ብትሄዱም አይቀበሏችሁ፣ ያውቋችኋል። የጨለማ ዓለም ያውቃችኋል። በቃ አትችሉም። እግዚአብሔር ምናምን ብላችሁ አሁን የሆነ ጭፈራ ቤት ብትሄዱ አትችሉም። እንደውም ታበላሻላችሁ። ዳንስ አትችሉ፣ በቃ አትችሉ። በደንብ የሚበጠብጠው ምናምን ተብላችሁ ነው የምትባረሩት። አትችሉ። መፎገር አትችሉ። አነጋገራችሁ ያስታውቅባችኋል። የሆነ ዕቃ ሲወርቅ እልም ያለ ጭፈራ ቤት ውስጥ በኢየሱስ ስም ትላላችሁ። በቃ አንጠልጥለው ያወጣችኋል። እዚህ ምን ሰራለህ ይላችኋል። ቦታችሁ አይደለም። አትችሉም። ካንተ ወዴት እንሄዳለን? ካንተ ወዴት እንሄዳለን? ምን መሄጃ አለን? ይህንን ሲል ገብቶት እንዳይመስላችሁ ስጋዬን ያልበላ ደሜን ያልጠጣ የሚል ትምህርት ጴጥሮስ ተምሮ አያውቅም። አሳ ነው የሚያውቀው። ግን በኢየሱስ የተነገረ ነው። በኢየሱስ ከተነገረ በቃ ምን በቃ አምጣው ነው። አልገባኝም ግን ወዴት ሄዳለሁ ብላ ብለኛል። አልገባኝም። እኔ የሰው ስጋና ደም እንደማይበላ ያውቃል ጴጥሮስ። ኢየሱስ ከሄደ በኋላ ራሱ ሐዋርያት ሥራ ላይ ምዕራፍ 10 ላይ በሸማ ከላይ የተጠቀለለ ነገር ሲነግረው ተነሰ አርደ ብላ ምናምን አለው። አረ እኔ የሚያረክስ ነገር በልጅ አላውቅም ይላል። ምንም ግን ኢየሱስ ካለው እግዚአብሔር የቀደሰውን አንተ አታርክሰዋል። በቃ ዘላ ያበቃል። ጌታ ሆይ ካንተ ወዴት እንሄዳለን? አንተ ለዘላለም የሚሆን የሕይወት ቃል አለ። አንተ የሕያው የእግዚአብሔር ልጅ ክርስቶስ እንደሆንክ አምነናል፣ አውቀናል። ለእግዚአብሔር ክብርን በጭብጨባ እንሰጣለን። ካንተ ወዴት እንሄዳለን? ወዴት ይኬዳል? ወዴት? ወገኖቼ መሄጃ የላችሁ። መሄጃ የሌለው ሰው ደግሞ አንድ ብቻ መሄጃ ያለው ሰው ደግሞ እሱን አጥብቆ መያዝ ያለበት። ወደ ዘመዳችሁ መሄድ አትችሉ። ወደ ጓደኞቻችሁ መሄድ አትችሉ። በጣም አሁን ራሱ የተቀበሏችሁ ጌታ ስላላችሁ ምንም በቃ ለማንም አትሆኑ። ብትደክሙም ከጌታ ጋር፣ ብትበረቱም ከጌታ ጋር፣ ብታገኙም ከጌታ ጋር፣ ብታጡም ከጌታ ጋር፣ ቢመቻችሁ ከጌታ ጋር፣ ባይመቻችሁም ከጌታ ጋር፣ ቢመለስላችሁ ከጌታ ጋር፣ ባይመለስላችሁም ከጌታ ጋር። ባገኝም ባጣ ካንተ ጋር ሆናለሁ። መድኃኒቴ ነህ ኢየሱስ አመልክሃለሁ። መርጬሃለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ ተገና አታልፍም። ወድጄሃለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ አንተ ግን አታልፍም። ባገኝም ባጣ ካንተ ጋራ ሆናለሁ። መድኃኒቴ ነህ ጌታ አመልክሃለሁ። መርጬሃለሁ ከምንም ከማንም ሁሉም ነገር ያልፋል ጌታ አንተ ግን አታልፍም። ወድጄሃለሁ ከምንም ከማንም
ሁሉም ነገር ያልፋል ጌታ ተገና አታልፍም። ኢየሱስ እውነተኛ መሲህ ነው። ኢየሱስ እውነተኛ ጌታ ነው። ኢየሱስ እውነተኛ አዳኝ ነው። ኢየሱስ እውነተኛ ፈዋሽ ነው። አንድ እስኪ እንደዚህ እንላለን፣ ኢየሱስ በሉ እስኪ እውነተኛው መሲህ ነው። ኢየሱስ እውነተኛው አዳኝ ነው። ሃሌሉያ ሃሌሉያ። ዛሬ በዚህና በዚህ እምነታችንን ለማጠራጠር ራሱን እየረጨ ያለ የክፉን ኃይል ሰይጣንን እግዚአብሔር እንደ መብረቅ ጥሎታል። በጌታ እንሰናከለም። እግዚአብሔር ነገርን ሁሉ ለበጎ ይቀይራል። እስር ቤታችን ላይ መጣ ይችል ይሆናል። ዛሬ ላይ ጎበኛኝ ይችል ይሆናል። ነገ ግን ጉብኝት የኛ ነው። ነገ በረከት የኛ ነው። ነገ ፈውስ የኛ ነው። አንሰናከልበትም።